ADHD አለባችሁ ማለት አንድ መደበኛ ሰው ወይም ደግሞ ኖርማል ሰው ከሚኖረው ህይወት 3 እጥፍ ወደኋላ ትቀራላችሁ ማለት ነው። እና ይህን ነገር የሚያስቀርላችሁና በስራችሁ በእያንዳንዱ ህይወታችሁ ስኬታማ ሊያደርጓችሁ ይችላሉ ብዬ የማስባቸውን ራሴ ላይም ተግብሬ በጣም የጠቀሙኝን እነዚህ 5 ቲፖች ለእናንተ እነግራችኋለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። የ1 ሰከንድ ስራ ናት። በጣም ብዙ ነገር አይፈጅባችሁም። ለእኔ ግን ሰብስክራይብ ስታደርጉ በጣም ብዙ ውለታ ስላለው ለእናንተም አሪፍ ቪዲዮዎችን እንዳደርስ ይረዳኛል ማለት ነው። የመጀመሪያው ቲፕ የሚሆነው መጋደም አቁሙና ቀጥ ብላችሁ ቀናችሁን ኑሩ። ይህንን ስላችሁ አሁን እንዴት ነው የተቀመጥኩት? ቀጥ ብያለለ ወይም ደግሞ አልጋይ ላይ ደግሞ ሲሆን ተጋደሜ ነው ማለት ነው። በተቻላችሁ አቅም ሰውነታችሁ በቃኝ ልረፍ እስኪል ድረስ በቀናችሁ ውስጥ አልጋ ላይ ወይም ደግሞ ሶፋ ላይ ባታርፉ ባይ ነኝ። በቀናችሁ ውስጥ ለማረፍ ከፈለጋችሁ ዴስክ ላይ ወይም ደግሞ እንደዚህ የምትሰሩበት ዴስክ ላይ አሊያም ደግሞ የሆነ ወክ እያደረጋችሁ ሬስት ብታረጉ ባይ ነኝ። ምክንያቱም እኔ ከዚህ በፊት ፖሞዶሮ የሚባለውን አይነት ቴክኒክ ዩቲዩብ ላይ ሳየው በጣም ደስ ብሎኝ ነበር። 25 ደቂቃ ትሰራላችሁ፣ 5 ደቂቃ ታርፋላችሁ እና ለእኔ በጣም ደስ የሚል ነበረ። እናም ከሆነ ሰዓት በኋላ 25 ደቂቃ ከሰራው በኋላ ማለት ነው 5 ደቂቃውን ለማረፍ አልጋ ላይ ነው ሄጄ ቲክቶክ ስክሮል እያደረኩ ወይም ደግሞ ሶፋ ላይ ወይ ደግሞ አልጋ ላይ ነበር ስክሮል እያደረኩ ማርፈው ማለት ነው። እናም በቃ 5 ደቂቃ ይቅርና 10 ደቂቃ ለረፍ ብዬ ለራሴ ሰዓት አራዝማለሁ። ከዛም እንደዛ እያልኩ ለሰዓታት እዛ ላይ አሳልፌ ቀጣላይ ወደ ስራ ስመለስ አክቹሊ ያንን ስራ ከዚህ በፊት እንደሰራሁት 25 ደቂቃ ፐርፎርም ማድረግ ያቅተኝ እንደው 5 ደቂቃ ምናምን ነው ሰራ። እናም ይህንን ነገር ቀስ ብዬ ስረዳው አእምሯችን ለካ የስራ ሞተር ወይ ደግሞ ኢንጂናችንን ማሟሟቂያ ሰዓቱ ነው። ወይም ደግሞ እንደዚህ ሆነ ስንቀመጥ አክቹሊ አሁን አእምሯችን የሚያስበው ስራ እንደምንሰራ ነው። ኦኬ አእምሯችን የስራችን የምንሰራበትን ሞተር ኢንጂን እያነቃቃ ነው። በመሃል ገብተን እኛ ሬስት ስናደርግ ያ የስራ ኢነርጂያችን ያ የስራ ሞተራችን ይቀዘቅዝና ኃይለኛ ዶፓሚን ነው የእረፍት ዶፓሚናችን ደግሞ ድጋሚ ይመነጫል ማለት ነው። ከዛ በኋላ ድጋሚ ፐርፎርም ለማድረግ ስንል አክቹሊ የእረፍት ዶፓሚናችን መንጭቷል። ስራ ላይ ፐርፎርም ለማድረግ ስንል በስነ ስርዓት ፐርፎርም ማድረግ ያቅተናል ማለት ነው። ስለዚህ ስታርፉ እዛው በምትሰሩበት መቀመጫ ላይ ወይም ደግሞ የምትሰሩበት አካባቢ ላይ ወክ ማድረግ ትችላላችሁ። ቀጣይ አርፋችሁ ስትመለሱ አእምሯችሁ እዛው የስራ ኢነርጂ ላይ ስላለ መስራት ምንም አይከብዳችሁም ማለት ነው። እናም ግን ይሄን ነገር ምን ችግር አለው ታዲያ? ይሄ ነገር ቀላል ነው ኦር ደግሞ ከዚህ በፊት ሰምቼዋለሁ ምናምን ልትሉ ትችላላችሁ። ነገር ግን የስራችሁ ከባድ ሰዓት ላይ ስትመጡ ይህንን ነገር ማለፍ ያቅታችኋል። ይሄ ሁለተኛውን ሜትድ ካልተጠቀማችሁ። ሁለተኛ ደግሞ የጠዋት ልማዳችሁን አስተካክሉ። አብዛኞቻችን ጠዋት የመነሳት ችግር አለብን ማለት እኔም እናንተም ማለት ነው። የሆነ ጠዋት ስንነሳ አክቹሊ አይናችን ይገለጣል፣ ሰውነታችን ይሰራል፣ ግን አእምሯችን ተኝታል። እናም አብዛኞቻችሁ የምትጠይቁት ጥያቄ ጠዋት ስነሳ በጣም ብዙ ስራ እንደምሰራ ራሴን አውቃለሁ፣ ነገር ግን ይከብደኛል፣ ምን ማድረግ አለብኝ? እናም አብዛኞቻችሁ ይህንን ጥያቄ ለራሳችሁ ትጠይቁና አጠገባችሁ ያለው ስልካችሁ ስለሚቀላችሁ ስክሮል እያደረጋችሁ ሰዓታት ያልፋሉ፣ ስራዎቻችሁ ሳይሰሩ ይመሻል ማለት ነው። እናም ይህንን ነገር ቀስ በቀስ ስረዳው ራሴ ሪሰርች ሰራበት ፊዚክስ ላይ አይታችሁ እንደሆነ ኢነርሻ የሚባል ነገር አለ። ኢነርሻ ማለት ምን ማለት ነው? ለምሳሌ እንገራችሁ፣ የሆነ መኪና ቆሟል። ኦኬ ያ መኪና እንዲሄድ ከፈለግን የሆነ ኤክስተርናል ፎርስ መጠቀም አለብን። ከኋላ የሆነ መኪና ገጭቶት ወደፊት ካልሄደ ያ መኪና አይሄድም። የሆነ የሚገጨው ነገር ያስፈልገዋል ማለት ነው። ተጨማሪ ኃይል፣ ሌላ የሚመጣ ፎርስ ያስፈልገዋል። ያ መኪና ልክ ሲገጭ ደግሞ የሚያስቆመው ኤክስተርናል ፎርስ ያስፈልገዋል። የሆነ ነገር ለመቆምም የሆነ ነገር ለመጀመርም የሆነ ኤክስተርናል ፎርስ ያስፈልገናል። ስለዚህ አእምሯችንም ያን አይነት ኤክስተርናል ፎርስ ይፈልጋል ማለት ነው። ስለዚህ ይህንን በጣም ብዙ ሪሰርቾች ከሰራ በኋላ አንድ ነገር ላይ ደርሼበታለሁ። ጠዋት እንደተነሳችሁ ሻወር መውሰድ፣ ቀዝቃዛ፣ ይህንን ማርክ አድርጉት፣ ቀዝቃዛ ሻወር መውሰድ ይኖርብናል። ምክንያቱም ኮኬን 35% ነው የሚያነቃን፣ ሻወር ደግሞ 25%። ኢማጂን ከአንድ አደንዛዥ እጽ ጋር ተመሳሳይ የሆነ ዶፓሚን ኦልሞስት ተመሳሳይ የሚባል ደረጃ ዶፓሚን ይኖራናል ማለት ነው። አእምሯችን ቀስ በቀስ እንዲነሳሳ ያደርገዋል። ጠዋት ተነስታችሁ ሻወር መውሰድ ኤክስተርናል ፎርስ እሱ ነው። ነቅታችሁ ቀናችሁን እንድትጀምሩ
ከዛ ደግሞ የሆነ ከባባድ ስራዎች ታስኮች ሲመጡባችሁ እነሱን ቢት ለማድረግ ዶፓሚናችሁ ሃይ መሆን አለበት። ዶፓሚናችሁ ደግሞ ሃይ እንዲሆን የተሻለው አማራጭ ሻወር በጠዋት መውሰድ ነው ማለት ነው። ስለዚህ ጠዋት ሻወር ወስዳችሁ ተቀባብታችሁ ጥርሳችሁን ቦርሳችሁ ፊታችሁን ታጥባችሁ ሎሽን ምናምን ተቀባብታችሁ አዲስ ልብስ ለስራ የሚሆናችሁ ልብስ ለብሳችሁ ወደ ስራ ፕሬዘንት መደረግ እና ጠዋት እንደተነሳችሁ ዝም ብላችሁ ወደ ስራ መግባት አንድ አይደለም። ስለዚህ ሻወር ወሰዱ። ሶስተኛው ደግሞ ንጹህ ቦታ መፍጠር። ሪሰርቾች እንደሚያሳዩት ከሆነ ADHD የተጠቁ ሰዎች የተዘበራረቀ ክፍል ውስጥ በመሆናቸው ኮምፎርተብል ናቸው። ማለት የተዘበራረቀ ክፍል ውስጥ ቢሆኑም አይጨንቃቸውም፣ በቃ ደስ ይላቸዋል፣ ምንም አይመስላቸውም፣ ማጽዳት አይመቻቸውም። እናም አሁን ራሳችንን ማስተካከል ጨርሰን የምንሰራበትን ቦታ የምናስተካክልበት ሰዓት ነው። ስለዚህ እንግዲህ ሞር ADHD ሲኖርብን ቤት ማጽዳት ምናምን ነገር ይከብደናል። እናም ይሄ ነገር እኔ ስለሚከብደኝ ለራሴ አንድ ያስቀመጥኩት ህግ አለ። የሆነ እቃ የሆነ ቦታ አስቀምጠዋለሁ። የሆነ ቦታ አንስቼ ተጠቅሜ እዛ ቦታ ካልመለስኩ ስኬታማ አልሆንም፣ የምፈልጋቸውን ነገሮች ማድረግ አልችልም ብዬ ነው ለራሴ ህግ አለኝ። ምንድነው ማደርገው? በሳምንት አንዴ ቤቴን የማጽዳት ታይም አለኝ። በሳምንት አንዴ ቤቴን አጸደዋለሁ። ሁሉንም እቃዎች በእያንዳንዱ ቦታ ይቀመጣሉ። ስለዚህ ምንድነው የማደርገው? መጽሐፍ ማንበብ ፈለጉ። ሼልፌ ላይ ሄጄ አንድ መጽሐፍ አንስቼ ማንበብ ጀመርኩ። የሆነ ቦታ አዘበራርቄ ከስር ምናምን ከጣልኩት አክቹዋሊ ስኬታማ አልሆንም። ምክንያቱም የምሰራበት ቦታ ንጹህ መሆን አለበት። ADHD ሲኖርብን ሞር አእምሯችን 10-20 ሀሳብ ነው የሚያስበው እና ብዙ ነገሮች እንድናደርግ ነው። ፊት ለፊት የሚያየው ነገር ፎጊ ከሆነ የሆነ ዛም የተዘበራረቀ ነገር ከሆነ አእምሯችን በስነስርዓት ማሰብ ያቅተዋል። በተቻለን አቅም ሙሉ ነገራችን ንጹህ መሆን አለበት። ያንን መጽሐፍ አነበብኩ፣ ወዲያው እመልሳለሁ። የሆነ ቅባት አንስቼ ከሆነ መልሼ እመልሰዋለሁ እዛው ቦታ ላይ ማለት ነው። ከጥቂት ጊዜያት በኋላ ግን ይህን ነገር ልክ እንዳልሆነ ተረዳሁት። ምክንያቱም የሆነ ሰዓት ከስራ ደግሞ የተመለስኩትና ልብሴን ምናምን አወላልቄ እዛው አልጋዬ ምናምን ጣልኩት እና ጠዋት ስነሳ በቃ እዛው ላይ ተጣለ። ኔክስትም ሌላ ቀይሬ እዛው ላይ ጣልኩት። ክፍሌ እንደ አዲስ ሜሳፕ ሆነ። ገና በ2 ቀን ማለት ነው። ኢማጂን ማጽዳት አይመቸኝም እና በ2 ቀን ተመሰቃቀለ። እናም ይህን ነገር ቀስ ብዬ ስረዳው ኦኬ ነገሮችን የማጠራቀምበት የሆነ እቃ ያስፈልገኛል ብዬ ለራሴ ነገርኩት ማለት ነው። ምንድነው አንድ ባስኬት መሀል ክፍሌ ላይ አስቀምጣለሁ ማለት ነው። ልብስም ይሁን ጀስት በቃ የሆነ ሰንፌ ኦር ደግሞ ደክሞ የሆነ ነገር ላይ ለማስቀመጥ ከፈለኩ ውጭ ከማስቀመጣቸው ይልቅ አክቹዋሊ የሆነ ባስኬት አለ፣ እዛ ውስጥ አስቀምጣቸዋለሁ። ቤቴን ማጽዳት ስፈልግ ቤቴን አይደለም ማጽዳው፣ ከዛች እንትን ውስጥ እያወጣው ሁሉንም ነገር እሰቃቀላለሁ ማለት ነው። መጽሐፎች ሊሆን ይችላሉ፣ ልብሶች ሊሆን ይችላሉ፣ ቁምሳጥን ውስጥ የሚከተቱ ኤቭሪቲንግ እዛ ውስጥ ነው የሚቀመጠው። ከዛም የሆነ ሰዓት ለማጽዳት ሞቲቬትድ ሲሆን ጀስት ዱ እና አወጣዋለሁ። ሁሉም ነገር ውስጥ በየቦታው ይደረጋል። የሚጠረገው ተጠርጎ በቃ ኢዚ ነው የሚሆነው እና አእምሯችንም ኦቨርዌልም አይሆንም። አራተኛው ጋር ደግሞ መተናል። አውት ሶርሲንግ እንለዋለን። አውት ሶርሲንግ ማለት ምንድነው? ADHD ሞር ኦቨር ስንጠቃ አእምሯችን 10 ሀሳቦችን ያስባል። 10ሩም ኢምፖርታንት እንደሆኑ ነው የሚነገረን። ከዚህ በፊት ይህን ቲፕ ነግሬያቸዋለሁ፣ ግን በጣም አሁንም ኢንሴንሻል ስለሆነ ነው፣ በጣም ስለጠቀመኝ ነው። አውት ሶርሲንግ የምንለው ምንድን ነው ካልን አውት ሶርሲንግ ማለት አእምሯችን ሀሳቦችን ያስባል አይደለ? ግን አውጥተን እዚህ ጋር ማስቀመጥ አለበት። የሆነ ወረቀት ላይ መስፈር አለበት፣ የሆነ ኖት ፓድ ላይ መስፈር አለበት። ምንድነው የምናደርገው? የሆነ ቦታ እየተዝናናን ነው፣ ኦር ከጓደኞቻችን ጋር ነን፣ ኦር የሆነ ቦታ ወጥተናል። በመሀል ብዙ ሀሳቦችን እናስባለን። እናም በዛ ሰዓት የሆነ የምንጽፍበት ነገር ከሌለን እዛ ቦታ ላይ ፕሬዘንት ሆነን አንዝናናን፣ ከጓደኞቻችን ጋር ፕሬዘንት ሆነን ነገሮችን አናከናውንም። ምንድነው የምላችሁ አክቹዋሊ ትንሽዬ ፒስ ኦፍ ፔፐር እና ወረቀት ከእጃችሁ አይጥፋ። በየትኛውም ሰዓት ልጥፉ ትችላላችሁ። በየትኛውም ሰዓት ሀሳብ ሲመጣላችሁ እዛ ላይ ታሰፍራላችሁ ማለት ነው። ይሄ ነገር ግን ጓደኞቻችሁ ጋር ምናምን ስትሆኑ ዊርድ ከሆነባችሁ እኔ ራሴ ያዘጋጀውላችሁ ቴሌግራም ቻናል ላይ የምታስቡትን ነገር እንደዚሁ በመሀል አዳዲስ ሀሳቦች ሲመጡ እዛ ላይ የምታሰፍሩበት ነው። ፕላስ ደግሞ በራሳችሁ ኤዲት አድርጋችሁ በፈለጋችሁበት መልክ መጠቀም ትችላላችሁ ማለት ነው። ነፃ ነው። ቴሌግራም ላይ ገብታችሁ ቴምፕሌቱን ማውረድ ትችላላችሁ ማለት ነው። አምስተኛው ደግሞ ስለ ጊዜ ያላችሁን አስተሳሰብ ቀይሩት። ይሄ ሞር ኦቨር ሁላችንን የሚመለከታል። አንድ ቀን ላይ ስንት ሰዓታት አለ? 24 ሰዓት አለ። 24 ሰዓቱን ደግሞ ለ3 እንደሚከፈል ነው የምናውቀው። 8 ሰዓት ለመተኛት፣ 8 ሰዓት ለአዲስ አክቲቪቲ አዳዲስ ምናምን፣ 8 ሰዓቱ ደግሞ ፒውር ስራ የምንሰራበት ሰዓት ነው። ከዛ ደግሞ እያንዳንዱ ሰዓቶች በአንዳንድ ሰዓት ነው የምንከፋፍለው ማለት ነው።
ለምሳሌ ከጓደኞቻችን ጋር ለመቀጣጠር ስናስብ ምንድን የምንለው በቃ 10 ሰዓት እንገናኝ፣ በቃ የሆነ ሰዓት እንገናኝ። ላይክ ታይሞቻችንን በአንድ ሰዓት ታይም ብሎኪንግ ውስጥ ስለምንከት ነው። የሆነ ኢሜል መመለስ ካለብኝ በቃ 2 ሰዓት ኢሜል መመለስ፣ 2 ሰዓት ሙሉ ኢሜል ለመመለስ is that concerning? ወይም ደግሞ አንዳንድ ጊዜ ስክሮል እያደረግን ነው ምናምን። ለምሳሌ አሁን 7:20 ነው አይደለ? ስክሮል እያደረግኩ ነው እና 8 ሰዓት ላይ የሆነ ስራ ኢምፖርታንት ታስክ እንዳለብኝ ይገባኛል። በቃ 7:20 ነው፣ ዝም ብዬ ስክሮል አድርግ እስከ 8 ሰዓት ድረስ። ይህንን ነው በቃ ማስቀረት ያለብን። ይህንን ደግሞ የምናደርገው 1 ሰዓት በጣም ብዙ ሰዓት እንደሆነ ስለምናስብ ነው። እናም 24 ሰዓቴን በየአንዳንድ ሰዓቱ ከመከፋፈል ይልቅ በ15 ደቂቃ መከፋፈል ጀመርኩ ማለት ነው። ስለዚህ በአንድ ሰዓት ውስጥ 4 ታይም ብሎክ አለኝ። የመጀመሪያው 15 ደቂቃ፣ ሁለተኛው 15 ደቂቃ፣ ሶስተኛው 15 ደቂቃ እና አራተኛው 15 ደቂቃ ማለት። ስለዚህ አንድ ስራ ሲኖርብኝ ለምሳሌ ቤት ማጽዳት አይደለ? ይህንን ቤት ሳጸዳ ምን ያህል 15 ደቂቃዎችን ይወስድብኛል ብዬ ነው ማሰበው እንጂ የሆነ ኦኬ በቃ ቀጣይ ሰዓት 1 ሰዓት ሙሉ አጸዳለሁ ኦር 2 ሰዓት አጸዳለሁ ኖ ዌይ። የሆነ ታስክ ሲመጣ ምን ያህል 15 ታይም ብሎኮችን ይወስድብኛል ብዬ ነው ራሴን የምጠይቀው። የዚህ ነገር ጥቅም ከዚህ በፊት እንደምታደርጉት ፕሮካስቲኔቲንግ እያደረጋችሁ ከሆነ ከዚህ በፊት እንደምታደርጉት 1 ሰዓት አይደለም። ኦኬ ለምሳሌ 1 ሰዓት ውስጥ 4 ስራዎችን አደረጋችሁ። የመጀመሪያው 15 ስክሮል አደርጋለሁ ካላችሁ ችግር የለውም። ኦኬ ጀስት ለራሳችሁ ኢዚ ነው። የመጀመሪያው 15 ደቂቃ ስክሮል አደርጋለሁ ካላችሁ ቀጣዮቹ 15 ደቂቃዎች ደግሞ ስራ ናቸው። ከዚህ በፊት 7:20 ላይ እንዳደረጉት እና 8 ሰዓት እንዳደረጉት አይደለም ስክሮል የምታደርጉት። የመጀመሪያ 15 ደቂቃ ብቻ ነው ስክሮል የምታደርጉት። ገብቷችኋል? ሰብስክራይብ አድርጉ። አብዛኞቻችን ነገሮችን እንደዚህ አቅልን ስለማናያደርጋቸው ነው በጣም ከባድ ሆኖ ኦቨርዌልም የሚያደርጉ። እናም አብዛኞቻችሁ ለምንድን ነው ሌላው በስነ ስርዓት እየሰራ 18 ሰዓት 15 ሰዓት 20 ሰዓት እየሰራ ቁጭ ብሎ እየሰራ ስኬታማ ሆኖ እኔ ለምንድን ነው ችኛዋ ትንሽዬ ታስክ የምትከብደኝ ብላችሁ አስባችሁ ይሆናል። ግን አንድ ነገር ልንገራችሁ፣ ራሳችሁን መቀበል ይኖርባችኋል። ራሳችሁን ተቀብላችሁ የራሳችሁን ህይወት በቀላሉ ዲዛይን አድርጋችሁ መኖር ትችላላችሁ። ከነሱ በላይም ስኬታማ መሆን ትችላላችሁ። እናም እንግዲህ ይሄኛው ሲስተም ለራሴ ይጠቀመኝ እናም ደግሞ የእናንተን ችግር ይፈታል ብዬ ስለማስብ ነው ይህንን ቪዲዮ ክሬት ያደረኩላችሁ። እናም ADHD ሲኖርባችሁ ብዙ ጊዜ ትኩረታችሁ ይበታተናል። እናም ያንን ትኩረታችሁ እነዚህን ቴክኒኮች ተጠቅማችሁ መሰብሰብ ከፈለጋችሁና ስኬታማ መሆን ከፈለጋችሁ ይህንን ቪዲዮ ማየት እንዳትረሱ።